ምንም ቢሆን ከነ ጥፋቴ የሚችለኝ አባት የሆነ ባል ነው ያለኝ። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁኝ። ሩታ ሀብቴ እንደዚህ ትላለች። ሩታ ሀብቴ የሚዲያው ንጉስ የልዑሌ እናት ምን ትላለች መሰላችሁ? በነገራችን ላይ በጣም ደስ የሚል ጥቅስ ነው፣ ወይም ደግሞ በጣም ደስ የሚል መልእክት ነው። ብዙዎቻችን ተስፋ ልንቆርጥ እንችላለን፣ ልናዝን፣ ልንከፋ እንችላለን። ግን እንደ ሩታ ጠንካራ ሆነን ተስፋ አለምልመን የምንቀመጥ አይነት ሰዎች አለን ብዬ አልገምትም። ምን ትላለች መሰላችሁ ሩታ? ምንም ቢሆን ከነ ጥፋቴ የሚችል አባት የሆነ ባል ነው ያለኝ ትላለች። የት ነው የምናገኘው ለምትሉኝ አዲሱ መልእክት የሩታ ቲክቶክ ላይ ትገቡና ሪፖስት አለ አይደለ? ሪፖስት የሚለው ሪፖስት አድርገዋለች። በጣም ነው በነገራችን ላይ ተስፋ የማይቆርጡ ሰዎች አሉ ብዬ ገምታለሁ። ነገር ግን እኔ በትንሽ ነገር ተስፋ ስለምቆርጥ ሩታ ጀግና ናት። ሀቂቃ ነው የምላችሁ። እኔ ቃላት የለኝም ለሩታ። ለምን በቃ ምንም ቢሆን ምንም የሆነ ነገር ሆኖ ለሷ ለማድረግ የማትፈነቅለው ድንጋይ የለምና ሩታ በርቺ ነው የምልሽ። ምንም ነገር ልልሽ አልችልም። ይከብዳል። ለአብርሽ ያስቀመጠችለት መልእክት ገብቶ እሱም ያየዋል። እነ ደግሞ እነ ሀይሚ ራሱ ላይክ አድርገውታል ይሄ ነገር ማለት ነው። እና ግራ ገባኝ እኔ በነገራችን ላይ አንዳንድ ጊዜ ያው መናገር እስከሚያቅተኝ ድረስ ሩታ ላይ በጣም ብዙ ጥፋቶች ሊኖሩባት ይችላሉ፣ ብዙ ክፍተቶች ሊኖሩባት ይችላሉ። ግን ከነ ጥፋቴ አምኖ የሚቀበል አባት የሆነ ባል ነው ያለኝ ነው ያለችው። እና በጣም ይገርማል ተስፋ ለመቁረጧ